እግዚአብሔር መልካም አምላክ ነው። ከእግዚአብሔር ቃል እናነባለን። አስቴር መጽሐፈ አስቴር ምዕራፍ 6 ከቁጥር 1 ጀምሮ አነባዋለሁ። እንደዚህ ይላል። በዚያም ሌሊት እንቅልፍ ከንጉሱ ሸሸ። የዘመኑን ታሪክ መጽሐፍ ያመጡ ዘንድ አዘዘ። በንጉሱም ፊት ተነበበ። ደጁን ከሚጠብቁት ከንጉስ ጃንደረቦች ሁለቱ ገበታና ታራ እጃቸውን በንጉስ ባርጤክስስ ላይ ያነሱ ዘንድ እንደፈለጉ መርዶክዮስ እንደነገረው ተጽፎ ተገኘ። ንጉሱም ስለዚህ ነገር ለመርዶክዮስ ምን ክብርና በጎነት ተደረገለት አለ። ንጉሱንም የሚያገለግሉ ብላቴኖች ምንም አልተደረገለትም አሉ። ንጉሱም በአዳራሹ ማን አለ አለ። ሃማም ባዘጋጀው ግንድ ላይ መርዶክዮስን ለመስቀል ከንጉሱ ይናገር ዘንድ ወደ ንጉሱ ቤት ወደ ውጭው አዳራሽ ገብቶ ነበር። የንጉሱም ብላቴኖች እነሆ ሃማ በአዳራሹ ቆመዋል አሉት። ንጉሱም ይግባ አለ። ሃማም ገባ። ንጉስ ሊያከብረው ለሚወደው ሰው ምን ይደረግለታል አለው። ሃማም በልቡ ንጉስ ከኔ ይልቅ ማንን ያከብር ዘንድ ይወዳል አለ። ሃማም ንጉሱን እንዲህ አለው፣ ንጉስ ያከብረው ዘንድ ለሚወደው ሰው እንዲህ ይደረግ። ንጉስ የለበሰው የክብር ልብስ፣ ንጉስ የተቀመጠበት ፈረስ ይምጣለት። የንጉሱም ዘውድ በራሱ ላይ ይደረግ። ልብሱንም ፈረሱንም ከንጉሱ አዛውንት በዋነኛው እጅ ያስረክቡት። ንጉሱም ያከብረው ዘንድ ለሚወደው ሰው ያልብሱት። በፈረስ ላይ ማስቀምጠውት በከተማይቱ አደባባይ ያሳልፉት። በፊቱም ንጉስ ያከብረው ዘንድ ለሚወደው ሰው እንዲደረግለታል ተብሎ አዋጅ ይነገር። ንጉሱም ሃማን ፍጠን፣ እንደተናገርከው ልብሱንና ፈረሱን ውሰድ። በንጉሱም በር ለሚቀመጠው ለአይሁዳዊ መርዶክዮስ እንዲያድርግለት ከተናገርከውም ሁሉ ምንም አይቅር አለው። ሃማም ልብሱንና ፈረሱን ወሰደ፣ መርዶክዮስንም አለበሰው፣ በፈረሱ ላይ ማስቀመጠው፣ በከተማይቱም አደባባይ በፊቱ አሳለፈው። በፊቱም ንጉሱ ያከብረው ዘንድ ለሚወደው ሰው እንዲደረግለታል ብሎ አዋጅ ነገረ። መርዶክዮስም ወደ ንጉሱ በር ተመለሰ። ሃማ ግን አዝኖ ራሱን ተከናንቦ ቸኩሎ ወደ ቤቱ ሄደ። ሃማ ለሚስቱ ለዞሳራ ለወዳጆች ሁሉ ያገኘውን ሁሉ አጫወታት። ጥበበኞችና ሚስቱ ዞሳራ በፊቱ መውደቅ የጀመርክለት መርዶክዮስ ከአይሁድ ወገን የሆነ እንደሆነ በፊቱ ፈጽሞ ትወድቃለህ እንጂ አታሸንፈውም አሉት። እነርሱም ሲናገሩ ሳለ እነሆ የንጉስ ጃንደረቦች መጡ። አስቴርም ወደ አዘጋጀችው ግብዣ ይመጣ ዘንድ ሃማን አስቸኮሉት። እንጸልይ። እናንተስ መሄድ ትፈልጋላችሁ ቢላቸው ጌታ ሆይ ካንተ ወዴት እንሄዳለን? አንተ የሕይወት ቃል አለህ አሉት። ጌታ እግዚአብሔር ሆይ በዚህ ማለዳ ሕዝብን ሰብስበ የሕይወትን ቃል እንሰማ ዘንድ ስለበዛልን ምሕረትና ጸጋ እናመሰግናለን። የዘላለም ጌታ እግዚአብሔር ሆይ አንተ አምላካችን፣ የምንወድ ጌታችን፣ የምናከብር ጌታችን ነህ። ጌታ እግዚአብሔር ሆይ አባ በዚህ የተሰበሰብነው ሁሉ አንተ ስትናገር የምንሰማበት የምናስተውልበት አስተውልም ምላሽ የምንሰጣበትን ልብ እንድትሰጠን በጌታ በኢየሱስ ስም እንጸልያለን። የዘላለም አምላክ እግዚአብሔር ሆይ ቃልህ ሕይወት አለው። ይሄ ሕይወት ያለውን ቃልህ ወደኛ እንዳናስገባ አምነንም እግዚአብሔር ፍሬ እንዳናፈራበት ቃልን የሚለቅም ለቃሚ መንፈስ ይመታ በጌታ በኢየሱስ ክርስቶስም። አእምሮን የሚያባክን ልብን የሚያባክን ሐሳብን የሚያባክን እግዚአብሔር አምላክ ከቃል የሆነውን ቱርፋት እንዳናገኝ ከቃል የሆነውን ሕይወት እንዳይሆንልን ከቃል የሆነውን እግዚአብሔር በጎነት እንዳናገኝ እግዚአብሔር አምላክ ሐሳባችን የሚበትን ሐሳባችን የሚይዝ ቃሉን የሚለቅም ለቃሚ ዛሬ ተስማምተን ጸለይን። የተበተነ ይሁን በኢየሱስም የተበተነ ይሁን። የእግዚአብሔር ቃል ተቃዋሚ የተመታ ይሁን በኢየሱስም የተመታ ይሁን። ሐሳባችንን ልቀቀን በጌታ በኢየሱስም ይልቀቅ። ጌታ እግዚአብሔር አምላክ ዋጋ ከፍለን በፊት ልንሰማ የመጣነው ቃል እዚህ ተቀምጠን እንዳንሰማ የሚቋቋመን መንፈስ ዛሬ በኢየሱስም ይበተን። ከአየሩ ላይ ይበተን። ተጽዕኖ ይበተን።
ጌታ እግዚአብሔር አምላክ እለምንሃለሁ ቃል በኃይል ወደኛ ይምጣ። ዛሬ ጌታ ተናገረን ብለን እግዚአብሔር መውጣት እንዲሆንልን እግዚአብሔር የየዕለት ሕይወታችን ላይ ተጽዕኖ እንዲያረግብን ጌታ እግዚአብሔር አምላክ ፍሬ እንዲያፈራ ጌታ እግዚአብሔር ሆይ በኢየሱስ ስም እለምንሃለሁ። ይሄ ሕይወት ቃል ያሸንፈን። ይሄ ሕይወት ቃል ይግዛን። ይሄ ሕይወት ቃል ድል ይሁነን። ይሄ ሕይወት ቃል ዛሬ ሕይወታችንን ይቃኘው። ይህን ስለምታደርግ እናመሰግንሃለን። በኢየሱስ ስም አሜን። ጌታ ይባርካችሁ። እንቀመጣለን። የአስቴር መጽሐፍ በጣም የተወደደ መጽሐፍ ነው። እንደምታውቁት ሁላችንም እናነበዋለን። ታሪኩ ፍሰቱ ደስ የሚል መጽሐፍ ነው የአስቴር መጽሐፍ። የአስቴር መጽሐፍ የተጻፈበትን ጊዜ መጽሐፍ ቅዱሱ ክሮኖሎጂካሊ ስላላስቀመጡት በመካከል ነው ያስገኘው። የአስቴር መጽሐፍ የተጻፈበትን ጊዜ ካያችሁት ይሄ ጊዜ የመጀመሪያው እስራኤል 70 ዓመት ከተማረከ በኋላ የመጀመሪያው ዙር ወደ ሀገራቸው ከተመለሱ በኋላ ዘሩባቤል የመጀመሪያውን ዙር፣ ሁለተኛ ዕዝራ፣ ሶስተኛ ደግሞ ነህምያ ወደ ሀገራቸው ይዟቸው እንደተመለሱ ታሪኩን ታውቃላችሁ። የመጀመሪያው ዙር ዘሩባቤል ህዝቡን ይዞ ከሄደ በኋላ ከ72 73 ዓመት በኋላ የተከናወነ ነገር ነው። ስለዚህ በታድሶ ህይወት ውስጥ ታድሶ በእስራኤል መካከል ወደ ሀገራቸው ሊመልሳቸው እግዚአብሔር እድልና ፋንታ ሰጥቷቸው ከተማረኩበት ምድር እግዚአብሔር ወደ ምድራቸው ሊመልሳቸው እንቅስቃሴ ከጀመሩ በኋላ ያ ናፍቆትና ያ ሐሳብ በውስጣቸው ያለ የተፈጠረ ኬዝ ነው ይሄ ኬዝ። እና እንደምታውቁት ንጉሱ በነገሰ በሶስተኛው ዓመት ትልቅ ድግስ አደረገ። በዚህ ድግስ ውስጥ ሞቅ ያለው ጊዜ ሚስቱ እንድትታይ በጠራት ጊዜ እምቢ አለችው። ያንን ነገር ስላበሳጨው ንግስቲቱ ከቦታዋ ላይ ሪሙቭ እንድትደረግ እንድትነሳ ታወጀና በሷ ፋንታ ሌላ የምትተካ ቆንጆ ሴት ሲፈልጉ አስቴር እንደተገኘችና ንግስት እንደሆነች ታሪኩ ይነግረናል። እግዚአብሔር አምላክ ጊዜ ሰጣት። አስቴን በተሰጣት ጊዜ ኮራች። እግዚአብሔር የሰጣትን ጊዜና ቦታ ላይ ኮራች። ስለዚህ ከዛ ቦታ ላይ ዞር አድርጓት አስቴር ወደ ቦታው እንደመጣች እቺ ሴት ስደተኛ ሴት ነች። እቺ ሴት ራሷን እንኳን መግለጥ የማትችል ሴት ነች። አይሁዳዊ እንደሆነች መናገር የማትችል በስደት የመጣች ሴት ነች። ነገር ግን እግዚአብሔር አምላክ እድል ስለሰጣት በዚህ ስፍራ ላይ እንድትቀመጥ ሆኖላታል። አስቴር ወደ ንግስና መጣች። አስቴር የንጉሱ ሚስት። ይሄ ንጉስ 127 ሀገርን የሚገዛ በጣም ገናና ንጉስ፣ ኃይለኛ ንጉስ ነው። ዝም ብሎ የሚመጣበት ቦታ አይደለም። ትልቅ ቦታ ነው እግዚአብሔር የሰጣት። ትልቅ እድል ነው በአስቴር ህይወት ውስጥ የተደረገው። እና ይሄ በታድሶ ያለ ህዝብ አስቴር ወደ ንግስና መጣ። ቤተ መንግስት ከተገባ በኋላ ምዕራፍ 3 ላይ ስታዩት ንጉሱ አንድን ሰው ከፍ ማድረግ ጀመረ። እግዚአብሔር ነው ስልጣን የሚሰጠው ታውቃላችሁ። እግዚአብሔር ነው ስፍራ የሚሰጠው። በየትኛው መንገድ ሰው ቦታ ያዝ እግዚአብሔር ነው የሚሰጠው። ንጉሱ ሃማን ከፍ ማድረግ ፈለገ። ምክንያቱን አይነግረንም፣ ለምን እንዳረገው አይነግረንም። ግን ሃማን ንጉሱ ከፍ አደረገው፣ አወጣው ላይ ከሱ ቀጥሎ ያለውን ሁሉን ስልጣን ሰጠው፣ ሁሉን አሳልፎ ሰጠው። እና የሃማ በዚህ ስልጣን በዚህ ክብርና ቦታ ላይ ሆኖ ሲመላለስ በር ላይ የተቀመጠ አንድ መርዶክዮስ የሚባል አይሁዳዊ ስደተኛ ያሳደጋት ልጅ ቤተ መንግስት የገባ፣ ለሱ ግን ምንም የጠቀመው የለም። ቤተ መንግስት የገባች ያሳደጋት ልጅ አለች፣ እሱ በር ላይ ተቀምጧል። እና ሲመላለስ ሃማ አይሰግድም። የሰውዬ ሌሎቹ ድፍት ይላሉ ገና ሲመጣ። ምክንያቱም ሰውየው ኃይለኛ ስልጣን ላይ ነው ያለው። ንጉሱ ያከበረው ሰው ነው። ንጉሱ ደግሞ ትእዛዝ አውጥቷል። ያየ ሁሉ ይደፋና ይስገድለት ብሎ ትእዛዝ ሰጥቷል። ሌላ ሁሉ ድፍት ሲሉ እሱ ቀጥ ይላል። አሁንም ሲመለስ ድፍት ሲሉ እሱ ቀጥ ይላል። ሃማ አላስተዋለም። ባይዘወይ መጀመሪያ አላስተዋለም ሃማ። እና ከዙሪያ ላይ ያሉ ሰዎች ይህ ሰውዬ ለምንድን ነው የማይሰግደው? አንተ ከማን ትሻላለህ? ለምንድን ነው የማትሰግደው አሉት። እስቲ ጮክ በልና አልሰግድም በለው። አንተ ከሌላው በምን ትሻላለህ? አንተ ከሌላው በምን ትለያለህ? እኛ እንደፋለን፣ አንተም ልትደፋ ይገባል። እና ለምንድን ነው ሲሉ ዘሩን አወቁ ይላል። አይሁዳዊ እንደሆኑ አወቀ። አይሁዳዊ ዘር እንዳለው ባክግራውንዱ አይሁዳዊ እንደሆነ አወቁት። ከዛ ሄዱና ለሃማ ነገሩት ይላል። ያላየው ሰው አሁን ማየት ጀመረ። እና አውቆ ይሄድ በዛ ጋር እንደለመደው ይሄድ አላቅም።
ሲመላለስ ሌሎቹ ድፍት ሲሉ እሱ ቀጥ ብሎ ቀረ እና ተቆጣ ይላል። ተቆጣ ደግሞ አይሰግድም። እና ታሪኩን ስታዩት ለምን እንደማይሰግድ ገብታችሁ ካያችሁት ራሱ በሃማ አፍ የተነገረ እነኚህ በስደት ምድር ይኖሩ እንጂ ስርዓታቸው የተለየ ነው፣ አኗኗራቸው የተለየ ነው፣ ህጋቸው የተለየ ነው። በስደት እንደኛ በስደት ነው የሚኖሩት። ዲያስፖራ ናቸው፣ ሀገራቸውን ጥለው የመጡ ሰዎች ናቸው። ተመሳስለው ግን ሊኖሩ አልፈለጉም። ታስታውሳላችሁ? እነ ሲድራቅ ሚሳቅ አብደናጎ በሉ እንድትሰግዱ ብለው ሁሉ ምድር ሁሉ ሲደፋ እኛ ምንደፋለት አንድ ጌታ ብቻ አለ። ስለዚህ ይሄ በጣም ስላበሳጨው ጭራሽ አይሁዳዊ መሆኑን ሲያውቅ መርዶክዮስን ብቻ መንካት አነሰበት። ምክንያቱም ሰውየው ጫፍ ላይ 127 አገር የሚያስተዳድር ንጉሥ ስር ያለ ሁለተኛ ስልጣን የያዘ ሰው ነው። ስለዚህ አንድ ሰው መንካት አነሰበት። ስለዚህ እንዳለ አይሁዳዊ የተባለን ዘር ሁሉ ለማጥፋት ፕላን አደረገ። ለምንድን ነው ሊጠፋ አዋጅ ወጣበት? አልሰግድም፣ አልመሳሰልም፣ ብቻዬን ብሆን እቆማለሁ፣ ዋጋ ቢያስከፍልም እቆማለሁ። አጠገባችሁ ያለውን ሰው ብቻህንም ብትሆን ቁም በሉት። የጊዜ ባለቤት እግዚአብሔር ነውና ለጊዜው ጊዜ ያገኘ የመሰለው ሃማ በጊዜ ውስጥ የተሰጠውን ስልጣን ለአመጽና ለክፋት ትውልድን ለማጥፋት እቅድ ማውጣት ጀመረ። ባለ ጊዜ ነው፣ ባለ ምዕራፍ ነው። ምዕራፍ ያገኘ ሰው ነው። ሁሉ በእጁ ተላልፎ የተሰጠው ሰው ነው። የፈለገውን ለማድረግ መብት አለው። የፈለገውን ለማድረግ ጉልበት አለው። የፈለገውን ለማድረግ ሀብት አለው። ስለዚህ የፈለገውን ለማድረግ በራሱ ምዕራፍ ውስጥ ማንም የሚከለክለው ስለሌለ እቅድ አወጣ። በጣም ኃይለኛ እቅድ ነው ያወጣው። የተንኮሉ ብዛት ወደ ንጉሱ እንኳን ይግባኝ እንዳይመጣ አድርጎ በዛ መካከል ነገሩ እንዲፈጸም አድርጎ ነው ኦርኬስትሬት ያደርገው። ስለዚህ ማንም ወደ ንጉሱ እንዳይመጣ የንጉሱን ቀለበት ተቀበለ። ማንም ወደ ንጉሱ አቤት እንዳይል ወደ ንጉስ ማንም መግባት እንደማይችልበት ጊዜ ያሰበውን ሐሳብ ወደ ምድር ለማውረድ እቅድ ያዘ። እስቲ ጮክ በሉና እግዚአብሔር አለ በሉ። አዋጅ ታወጀና በ127 ሀገር ተበተነ አዋጁ። በንጉሱ ቀለበት የታተመ ማንም ቢመጣ ይሄን አዋጅ መገልበጥ አይችልም። ማንም ንጉሱ ራሱ አዋጁን መቀየር አይችልም። ማንም ቢመጣ ይሄን አዋጅ ማቀየር በማይችል ሁኔታ አትሞበት ተበተነ። በተበተነ ጊዜ መርዶክዮስ ዜናው ደረሰው። በ127 ሀገር ያሉ አይሁዳዊ መልእክታቸው ደረሳቸው። ምን ሊሆን እንዳለ፣ ሊጠፉ እንዳለ፣ ሕፃን የለ፣ ሴት የለ፣ ወንድ የለም፣ ሁሉንም ሊያጠፋ የተነሳ ሰው እንዳለ፣ ድራሻቸው ሊያጠፋቸው፣ ሊገላቸው፣ ሊያጠፋቸው እንደሆነ አዋጁ ደረሳቸው። በእስራኤል መካከል ታላቅ ውካታ ሆነ፣ ታላቅ ሐዘን ሆነ፣ ታላቅ ጩኸት ሆነ። ማቅ ለብሰው መጮ ጀመሩ። አመድ ነስሰው መጮ ጀመሩ። ከትንሽ እስከ ትልቅ ንጉሱ በር ላይ እስካለ ተበትነው ያሉት ሁሉም ለቅሶ ሆነ። ምዕራፍ 4 ላይ ታገኙታላችሁ። እንደዚህ ይላል ቁጥር 1 መርዶክዮስ የተደረገውን ሁሉ ባወቀ ጊዜ ልብሱን ቀደደ፣ ማቅን ለበሰ፣ አመድም ነሰነሰ። ወደ ከተማው መካከል ወጣ፣ ታላቅ የመረረ ጩኸት ጮኸ፣ እንደ እብድ አደረገው። አንድ ሰው አይደለም የሚያልቀው፣ ኔሽን ነው የሚያልቀው። ይሄ ታድሶ የተጀመረለት ህዝብ ነው። እግዚአብሔር አሰበን። ከምርኮ ከመጣም በኋላ 70 ዓመት አልቆ እግዚአብሔር አስቦናል። ወደ ምድራችን እየመለሰ ነው ያለ ተስፋ ውስጥ ያለ ህዝብ ነው። ተስፋው ሳይፈጸም ግን በዛው ባለበት ምድር እንዲያልቅ አዋጅ ወጣበት። ስለዚህ እንደ እብድ እየጮኸ ልብሱን ቀዶ አመድ ነስሶ እንደ እብድ እየጮኸ በከተማ መካከል ወደ ንጉሱ ደጅ እንዳይመለስ ማቅ ለብሷል። አይችልም። መጮ ጀመረ።
ይሄንን ዜና አስቴር ደረሳት። ያው ልብስ ላከችለት። እንደዚህ አይደለም አላት። አንቺ እዛ የተቀመጥሽው ለዚህ ጊዜ ነው አላት። ነገር ግን እምቢ ብቲ እግዚአብሔር ማዳን ከሌላ ስፍራ እምቢ ብቲ። አንዳንድ ጊዜ እግዚአብሔር እድል ይሰጠናል የሆነ ቦታ እንድንሆን። አንዳንድ ጊዜ እግዚአብሔር እድል ይሰጠናል የሆነ ስፍራ ላይ እንድንቀመጥ። ያላችሁበት መስሪያ ቤት ለምን እንደተቀመጣችሁ ማሰብ ይፈልጋል። ለዳቦ ብቻ አይደለም፣ ጥሩ ደሞዝ እንድናገኝ ብቻ። ለምንድን ነው እግዚአብሔር ያስቀመጠኝ እዛ? ምን እንዲሆን ነው እግዚአብሔር እዛ ያስቀመጠኝ? ከዚህ ሁሉ ህዝብ መካከል ለምን እግዚአብሔር እኔን መርጦ እዛ ቦታ አደረገኝ? አስቴር መጀመሪያ የገባት አልመሰለኝም። ማንም ሰው የገባው አይመስለኝም። ከሴቶች መካከል ተመርጣ በውበቷ የተመረጠችና ቤተ መንግስት የገባች ሴት ነው የምትመስለው። እውነተኛው እግዚአብሔር ለምን እንዳስገባት ማወቅ የተጀመረው እዚህ ጋር ነው። ለካ እግዚአብሔር ትውልድን የማትረፍ አጀንዳ ነበረው። ለካ እግዚአብሔር ሊጠፋ፣ የክርስቶስ መስመር ሊጠፋ፣ የእግዚአብሔር ሐሳብ ሊበላሽ፣ ሰይጣን እንደገና ያቀነባበረው ዕቅድ ሊፈጸም ያለበትን ጊዜ እግዚአብሔር የሚቀደም አምላክ ስላልሆነ፣ እግዚአብሔር ቀዳሚ ስለሆነ፣ ስለዚህ ሰማች፣ ነገራት። አንቺ ቤተ መንግስት ስላለሽ አይነካኝ የምትመስል ተሳስተሻል። ምናልባት እግዚአብሔር እዛ ቦታ ያስቀመጠሽ ለእንዲህ አይነት ጊዜ ቢሆን ማን ያውቃል? እምቢ ብትይ ግን እኔ አይመለከትም፣ እኔ እጄ ንጹህ ነው፣ እኔ እናንተ መካከል የለውም፣ ለጊዜው ራሴን ትቻለሁ፣ አይሁዳዊ አይደለሁም፣ አይነካኝም ብለሽ ብትይ እግዚአብሔር ህዝቡን አይተውም። እግዚአብሔር ህዝቡን አይተውም። እግዚአብሔር የራሱን ሰው አይተውም፣ የራሱን ህዝብ አይተውም። ማዳን ከሌላ ስፍራ ይነሳል። ማዳን ከሌላ ስፍራ ይነሳል አላት። መለስ አለችና እንደዚህ አለችው፣ እንግዲህ አለችው አሁን ገብቶኛል፣ መጥፋት ካለብኝ ልጥፋ፣ ስለ ህዝቤ ግን ንጉሥ ፊት ገባለሁ። ይሄ ጊዜ ንጉሥ ፊት ማንም ሳይጠራ የሚገባበት ጊዜ አይደለም። ግን ቢሆንም ጹሙና ጸልዩልኝ፣ እኔ ግን እገባለሁ፣ ከጠፋውም ልጥፋ። የውሳኔ የአቋም የውሳኔ ራስን አሳልፎ ለመስጠት፣ ለሞት አሳልፎ ለመስጠት፣ ስለሌላው ራስን መስዋዕት ለማድረግ ወሰነች። ውሳኔ ማለት ሲነበብ ቀላል ነው። ንግስት ሁሉ ያላት 127 ሀገር የሚገዛ ንጉስ ሚስት የሆነች የምትወስደው ሪስክ ለመሞትና ቤተ መንግስት የመቆየት ነገር ነው። ማለት የምትወው ትንሽ ነገር አይደለም። የምትወው ህይወቷን ነው፣ የምትወው ክብር ነው። ግን ስለ ህዝቧ ስትል ይሄን እናደርጋለሁ አለች። ስለ ሌላው ስትል፣ ስለ ሌላው አንዳንድ ጊዜ ራሴንም እዛ ውስጥ አስገብቼ ከኔ ብለን ጃንዋሪ እንጀምራለን። መሃል ላይ ለኔ፣ ከዛ በኔ፣ ከዛ ለኔ፣ ከዛ ሰኔ አመቱ ያልቃል ጁላይ። ሁሉ ነገራችን ከኛ ዙሪያ ነው። ጸሎታችን ከኛ ዙሪያ ነው። ጾማችን ከኛ ዙሪያ ነው። ሁሉ ነገር ከኛ ዙሪያ ነው። የጌታን ጸሎት ሰምታችሁ ታውቃላችሁ? መስቀል ላይ እያመመው ማለት ነው፣ ፔን ውስጥ እያለ ስለ ሌሎቹ ነው የሚጸልየው። የሚያረጉትን አያውቁምና ይቅር በላቸው። እስቲ ቆይ ለእንትና ጾም ጸሎት ልግባ እንትና ብላችሁ ታውቃላችሁ? አሁን ሁላችንም ቤት እኮ ችግር አለ። ግን ቆይ ለእንትና ልጾም፣ ለእንትና ጊዜ ልውሰድ፣ በእግዚአብሔር ፊት እንትናን ይዤ ልጾም። ስለሌላው ጊዜያችሁን ነገራችሁን ትታችሁ ስለሌላው
እንዴት እግዚአብሔር ደስ ይሰኛል። ኢዮብ የራሱን ነገር ትቶ ለጓደኞቹ በጸለየ ጊዜ ይላል። ጸሎት የሚያስፈልገው እኮ የሚመስለው እሱ ነው። ተሰብስባችሁ እንደውም ጸልዩልኝ ማለት ያለበት ነው። ግን ለጓደኞቹ ጸለየ። ጸልዩልኝ አለች። ለምን? ራሴን ዋጋ የሚከፈልበትን መንገድ ሄድበታለሁ። ጸለዩ። መልእክት አልመጣም እኮ። የሰራዊት ጌታ እንዲህ ይልሻል በፊትሽ እወጣለሁ አልተባለችም። በጣም ቀላል ነው እንደዛ ቢሆን። እነ ኢሳይያስ እንደዛ መልእክት አምጥተዋል። እኔ በፊት ሄዳለሁ ተብሏል። መልእክት መጥቶላችሁ መግባት ምንም አይደለም። በቃ ልሙት ብላ ስለወሰነች ምንም አያስፈልጋትም። ገባች ንጉሱ ጋር። እግዚአብሔር ቀድሟት ገባ። እግዚአብሔር አምላክ ተወራርዳ ስለገባች ስለሌላው ራሷን ስላስቀመጠች እግዚአብሔር ቀድሞ ገባ እና ንጉሱ ሲያዝ ዘንጉን ዘረጋላት ይላል። ምንድነው የፈለግሽው? ንግስናዬን ግማሹን እንኳን ቢሆን ብዙ ነገር ሰጣት፣ ብዙ ነገር ኦፈር አረጋት እና አስቴር አይ እኔ ጋና አለችው። ከዚህ በኋላ ነው ታሪኩን በደንብ እንድሰሙ ይፈልጋል። እግዚአብሔር ስራ እኮ ጀምሯል። እግዚአብሔር ህዝቡ ላይ የወጣውን አዋጅ እግዚአብሔር ሊያመክነው ስራ ጀምሯል። ቀጠሮ ያዘው ሃማ ምን እንዳስነሳው አላቅም። አስቴር ጋር ግብዣውን ሄዶ ከንጉሱ ጋር ወይን ከጠጡ በኋላ ደስ ብሎ ሲወጣ ያ ሰው እንደገና ቆሞ አየው። ስለዚህ ምን አለ? ቀጠሮ ማስያዝ አይፈልግም። ያንን ቀን መጠበቅ አያስፈልገኝም፣ ነገሩን ማፍጠን አለብኝ አለ። ነገሩ ማፍጠን አለበት። ይሄ ሰውዬ በነጋታው መሞት አለበት። ነገዋን መዋል የለበትም። ስለዚህ በማታ የሚዶልቱትን ደውለቱና ቤተሰቡን ሰብስቦ ሌላ አዲስ እቅድ አውጥቶ እንጨት በር ላይ ሰቅሎ ማታ ሁሉን አስተካክሎ በጠዋት ፈቃድ ሊጠይቅ ወጣ። አሁን ባለ ተራው የሆነው ሃማ ተራው ያልደረሰው መርዶክዮስን ሊያጠፋ ከህዝቡ ጋር ቀጠሮ የያዘውን መርዶክዮስን ህዝቡን ሊያጠፋ ቀድ የያዘውን መርዶክዮስና ህዝቡን ያን ቀን መጠበቅ ከበደው። ምክንያቱም ሰውየው ሁሌ በፊቱ ስለሚቆም ምንም አይነት ከፍታ ላይ ቢደርስ ሰውየው እስካለ ደስታው ማጣጣም አልቻለም። ሁሉ ተደፍቶ እየሰገደለት፣ አንድ ሰው ግን ስለቆመ ደስተኛ አልሆነም። ስለዚህ ያን ቀን መጠበቅ ምን ያስፈልገዋል? እግዚአብሔር የጀመረውን ስራ ሳይጨርስ ጣልቃ ሊገባ ፈለገ። እግዚአብሔር ስራ ጀምሯል። እግዚአብሔር ለአስቴር ሞገስ እንዲሰጣት አድርጓል። እግዚአብሔር አስቴር ጥያቄ እንድታቀርብ አስቴር እቅድ አውጥታለች። የመጀመሪያ ቀን አይደለም፣ ሁለተኛ ቀን ንጉሱን ልትነግረው እቅድ አውጥታለች። በእቅዷ መሰረት እየተመላለሰች፣ ሃማ ግን ይሄንንም ቀን መጠበቅ አልቻለም። ስለዚህ ነገሩን ማፍጠን ፈለገ። ማታ ተስተካከለ፣ ማታ አዘጋጀ። የሚያረጋውን ነገር ለማድረግ በማለዳ ሄዶ ንጉሱ ጋር እቅድ አውጥቶ ንጉሱን ለማናገር ፕላን አድርጎ ተኛ። ቀደም ነግራቸዋል። እግዚአብሔር አይቀደምም። አጠገባቸዋል። እግዚአብሔር አይቀደምም። ቢፈጥንም ጠላት እግዚአብሔር አይቀደምም በሉት። እግዚአብሔር አይቀደምም ወገኖቼ፣ እግዚአብሔር አይቀደምም። እሱ ጨርሶ ተኝቷል። እግዚአብሔር ግን በስራ ላይ ነው። እግዚአብሔር ተቀድሞ አያውቅም። እግዚአብሔር ተቀድሞ አያውቅም። ጨርሷል። እሱ እቅዱ ሁሉ በቦታው ነው። ስልጣን በእጁ ላይ ነው ያለው። ጊዜው የሃማ ጊዜ ነው። ምክንያቱም ንጉሱ ከፍ ያደረገው ሰው ነው። ስለዚህ ያሻውን የፈለገውን ለማድረግ አይከለከልም። ንጉሱን ጠይቆ ንጉሱ የሚከለክለው የለም። ከዚህ በፊት ጠይቆት ያሻን አድርግባቸው፣ ገንዘብ አስገባለሁ ሲለው ገንዘብን አልፈልግም፣ ይኸው ያሻን አድርግባቸው፣ ያሻውን እንዲያደርግባቸው ፈቅዶላቸዋል። ነገር ግን ማታ ሁሉን ጨርሶ እሱ ተኛ። እግዚአብሔር አምላክ በሌሊት መጣ። እግዚአብሔር በሌሊት ተንቀሳቀሰ። እግዚአብሔር አምላክ ሃማ ጨርሶ ተኝቷል። እግዚአብሔር ምዕራፍን መክፈት ጀመረ።
ምዕራፍ 6 ቅድም ያነበብነው ይሄንን ነው የሚለው። እንደዚህ ይላል፣ በዚያ ሌሊት እንቅልፍ ከንጉሱ ሸሸ። የትኛው ሌሊት? የትኛው ሌሊት? ነገር ያለቀበት ሌሊት። በማለዳ ሞት የተደገሰለት ሰው አለ። ነገር አልቋል፣ አክትሟል። ነገር ባለቀበት ሌሊት፣ ነገር በተደመደመበት ሌሊት መርዶክዮስ ነገር ፍጻሜ ሊያገኝ ባለበት በዚያ ሌሊት እግዚአብሔር ከንጉሱ እንቅልፉን ወሰደ። እንቅልፍ እግዚአብሔር ነው፣ አልጋው ራሱ ነው። እንቅልፉ ግን እግዚአብሔር ነው። እግዚአብሔር አምላክ እንቅልፉን ወሰደ። በጣም የሚገርማችሁ እግዚአብሔር እንቅልፉን ወሰደና ሰውየው ሌላ ነገር ማድረግ ይችል ነበረ። እስቲ መዝገብ አምጡልኝ አለ። መዝገብ አምጡልኝ። መዝገብ ሲያመጡ ደግሞ ታውቃላችሁ በዛ ዘመን ነገስታት ብዙ መዛግብት ነው ያላቸው። ሄዳችሁ መጽሐፍ ማየት ትችላላችሁ። ቤተ መቅደሱ ሲያስቆሟቸው እኛ ተፈቅዶልን ነው ሲሉ ተፈልጎ ከመዛግብትን ወጥቶ እንደተፈቀደላቸው የታየው። ከፋይሎቹ መካከል ሳይሳሳቱ የመርዶክዮስን ፋይል አወጡ። እስቲ ነገር የተመዞ ይወጣል በለው። ፋይሉ ወጣ። ከዛ ሁሉ ፋይል መካከል የነገስታት ፋይል መካከል የመርዶክዮስ ፋይል ወጣ። ሲሰማ ቆየ ንጉሱ። ታሪክ ሲሰማ ቆይቶ አንድ ታሪክ ላይ ደረሰ። ንጉሱን ሊገሉ ሰዎች ተነስተው ነበረ፣ አቅደው ነበረ፣ አሲረው ነበረ። ነገር ግን በበር ላይ ያለው መርዶክዮስ ይህንን ታሪክ ሰምቶ ለንጉሱ ነግሮታል እና ንጉሱ ተርፏል ከዚህ እነኛም ሰዎች ተወግደዋል ብሎ ሲጨርሱ ለዚህ ሰው ምን ተደረገ? የነገስታት ባህሪያቸው ነው መልካም ያደረገ። ንጉሱን ከሞት ያዳነ ሰው እዛው መሸለም ነበረበት፣ ግን ተረስቷል ሰውየው። እግዚአብሔር የንጉሱን ኮርት ቀየረው። ያሻን አርግበት ብሎት የነበረው እግዚአብሔር ቀየረው እና ጧት ሃማ ሲመጣ ያላወቀው ነገር ምዕራፍ ተቀይሯል። የበፊቱ ምዕራፍ ከምዕራፍ 3 ጀምሮ የሃማ ነበረ። አሁን ምዕራፉ የመርዶክዮስ እንደሆነ አላወቀም። ሃማ በራሱ ምዕራፍ ውስጥ ያለ መስሎት ነው የመጣው ንጉሱን ሊያስወቅድ። እግዚአብሔር ግን ሌሊት ምዕራፍ ቀይሯል። ምዕራፍ ቀይሯል። እግዚአብሔር ነገር ስለቀየር አሁን ፌቨር ከሃማ ወደ መርዶክዮስ መጥቷል። እግዚአብሔር ጣልቃ ሲገባ ያውቅበታል። ታስታውሳላችሁ ሐዋርያት ሥራ 12 ላይ ጴጥሮስን በማለዳ አውጥቶ ሊገለው ፕላን በያዘ ጊዜ እግዚአብሔር በሌሊት መልአክ ላከ። ጨርሷል። መጀመሪያ ገድሏል። አሁን ደግሞ ያሻውን ከመፈጸም የሚከለክለው የለም። ባሰበ ጧት አውጥቶ ሊገለው ባሰበ ጊዜ ይላል ሌሊት መልአክ መጣ። እግዚአብሔር በጣም ብዙ ጠባቂዎች አሉ። ስጋ ለባሽ መግባት አይችልም። እግዚአብሔርን ግን ማን ትገባለህ ይለዋል። ለጥ ብሎ የተኛውን ሰውዬ ጎኑን ነክተውና አይ ምዕራፉ እኮ አልተዘጋም፣ ይቀጥላል። እስቲ ይቀጥላለሁ በሉ። የማያስቀጥል ሁኔታ ውስጥ ያላችሁ አላችሁ እዚህ መካከል ዛሬ መልእክት ልንገራችሁ፣ ትቀጥላላችሁ። የኔ ነገር የተለየ ነው። ምንም የተለየ ነገር የለ። የተለየ አምላክ ነው ያለሽ። እንትና እኮ እውነት ነው እኮ መጀመሪያ እኮ ገሏል። ያዕቆብን እኮ ገሎታል። እውነት ነው። እንትና እኮ በዚህ መንገድ ነው። ልክ ነው። እሱ እውነት ነው። ትክክለኛ ኤቪደንስ ሊኖር ይችላል። ግን ዛሬ ልንገርሽ፣ እግዚአብሔር መንፈስ ቅዱስ እንደዚህ ነው ብለው ትቀጥላላችሁ። እግዚአብሔር ለመስራት የኛን ሁኔታ አይቶ አይደለም የሚሰራው። ይሄን ነገር እኮ ብታመጣ እናቴ እንዲህ ትላለች፣ እርዱኝ እረዳችኋለሁ ይላል ትላለች። ከየት እንዳመጣችሁ ባላቅም እግዚአብሔር የምትረዱት አይደለም የሚረዳ ነው። ያ ጥፋት የተደገሰበት ሌሊት እግዚአብሔር ምዕራፍ ስለቀየረ ለመርዶክዮስ የሚሆነውን ነገር እግዚአብሔር አዘጋጅቶ ሃማ መጣ። በጧት ሃማ ምን ሊያደርግ ነው የመጣው? መርዶክዮስን ሊሰቅል። እንጨቱን አዘጋጅቷል። ሁሉ ነገር ተስተካክሏል።
ፈቃድ ሊጠይቅ ነው በጠዋት የመጣው። ማንም የማይገባበት ጊዜ ነው አስቡ። ከድም አስቴር ለመግባት ተጸልዮላታል። ዘ ሴም ታይም ነው። ማንም የማይገባበት ጊዜ ነው። መጥቶ አዳራሹ ጋር ቆሟል እና ንጉሱ ማን አለ ሲል ሃማ አለ። ሃማ እየሮጠ መጣ። እግዚአብሔር ጣልቃ የገባለት ሰው እንዳለ አላወቀም። ሃማ ያላወቀው ምዕራፍ እንደተቀየረ አላወቀም። ሃማ አይደለም መርዶክዮስ ራሱ እግዚአብሔር ምዕራፉን እንደቀየረ አያውቅም። ሁለቱም አያውቁም። የሚያውቀው እግዚአብሔርና እግዚአብሔር ያንቀሳቀሳቸው ብቻ ነው። ከዛ መጣ ንጉሱ ሃማን አስገባውና ለመሆኑ ልንገር እስቲ ልጠይቅ አለው። የእግዚአብሔርን ዊዝደም እዚህ ውስጥ ያለውን ዊዝደም አሳያቸዋለሁ። ልጠይቅ እስቲ ንጉስ ለሚወደው ምን ይደረግለታል አለ። ሃማ የሚሰማው በራሱ ምዕራፍ ውስጥ ሆኖ ነው። ምክንያቱም ንጉሱ ከፍ ከፍ ያደረገው ሶስተኛ ምዕራፍ ላይ እሱ ነው። ስለዚህ ንጉሱ ከኔ በላይ ሞገስ የሰጠው ማን አለ? ከኔ በላይ ያከበረው ማን አለ? ከኔ በላይ ከፍ ሊያደርገው የሚወደው ማን አለ ብሎ ሃማ ለራሱ እንደሚደረግ እያሰበ ነው የሚመልሰው። እግዚአብሔር ደግሞ ክብር የማያውቀውን በር ላይ የሚቀመጠውን ክብር ምን ትፈልጋለህ ብለው የሚጠይቀው ምናልባት አስትለኝ ነው። ሌላ ክብር ሊጠይቀው አይችልም። እግዚአብሔር ከጠየቀው በላይ ማድረግ የሚወድ አምላክ ክብር የሚያውቀውን ሃማን ንጉስ ለሚወደው ምን ይደረጋል? አይገርማችሁ? ቤተ መንግስት የሚውለውን ከንጉሱ ሁለተኛው በደንብ ክብር የጠገበውን ሰውዬ ስለ ክብር አስጠይቆ ለችግረኛው ላይ ያረግ። ምክንያቱም በር ላይ ነው ያለው። ሆምለስ የሆነ ሰው ምን ላርግልህ ብትሉት ትንሽ የምገባበት ቤትና የምበላው ነው የሚላችሁ እንጂ ቤተ መንግስት ጠቅላይ ሚኒስትር አድርገኝ አይሉ። ከተያዘበት ሊያወጣና እግዚአብሔር ሌላ ክብር ውስጥ ሊያስገባው ስላሰበ ከዛ ንጉስ ለሚወደው ምን ይደረጋል አለው። ንጉስ የሚወደው ለኔ ማለት ነው፣ ለኔ ማለት ነው። ንጉስ የሚወደው አይገርማችሁም? ሲያስበው የቆየ ነው ይመስለው። ቷ ማረጉ ሲያስበው የቆየ ንጉሱ ፊት ነው የሚውለው፣ ንጉሱ ጋር ነው የሚውለው እና ሲያስበው የቀረው ነገር አለ። እንደዚህ ነው ያለው። የቀረውን ነገር ነው። ንጉስ የለበሰው ክብር ልብስ፣ ንጉስ የተቀመጠበት ፈረስ፣ እነኚህ በተአምር ሊያገኛቸው የማይችሉ ነገሮች ናቸው። ሃማ እነኚህ ነው የቀሩት። የንጉስ ዘውድ በራሱ ላይ ይደረግ፣ ልብሱንም ፈረሱንም ከንጉሱ አዛውንት በዋነኛው እጅ ያስረክቡ፣ ንጉስ ያከብረው ዘንድ የሚወድ ሰው ያልብሱት፣ በፈረሱ ላይ ያስቀምጠው፣ በከተማ አደባባይ ያሳልፉት፣ በፊቱም ንጉስ ያከብረው ዘንድ ለሚወደው ሰው እንዲደረግለታል ተብሎ አዋጅ ይነገራል። አሁን እናንተን አንድ ሰው መጥቶ ምን ላርግልህ ቢላችሁ በጣም ባለጠጋውን ሰው ያንተን ባለጠግነት አሳልፈ ስጠኝ አትሉትም። ይሉንታ የሚባል ነገር አለ። ከዚህ እንዴት እዛ ዘላለሁ ይባላል። እና ተጠንቀቃችሁ ሰውየውም እንዳይከፋ አድርጋችሁ ነው የምትጠይቁት። እግዚአብሔር ማድረግ የፈለገው እኮ ለመርዶክዮስ ነው፣ ግን መርዶክዮስ እንዲጠየቅ አልፈለገም። ምክንያቱም መርዶክዮስ ብዙ ክብር አያውቅም። ዘብል ቦታ ላይ ያለ ሰው ነው። ስለ ቤተ መንግስት ስለ ንጉሱም ፈረስ እንዴት ሊያስብ ይችላል? እንዴት የንጉሱን ካባ ሊያስብ ይችላል? ኖ ከዛ ንጉሱ እንዲህ አለው፣ ለኔ ነው እያለ ሲያስብ የቆየውን ሰው በል ያልከውን ሁሉ ለዚህ በር ላይ ለተቀመጠው ራሱ ደስ ይለኛል በር ላይ ለተቀመጠው አርግለት አለ። ያሰብከውን ሁሉ ለኔ ነው ብለህ የነገርከኝ ሁሉ ለንጉሱ አርግ፣ ለዛ በር ላይ ለተቀመጠው አርግለት። ለዛውም ፍጠን ያለው። አይገርማችሁም? ሊገድል እኮ አጀንዳ ይዞ ነው የመጣው። ታይሚንጉን ታዩታላችሁ። ያለቀ ነገር እኮ ነው ይዞ የመጣው። የንጉሱን ፈረስ አስቦለት አይደለም የመጣው። መቃብር ሊከተው ነው የመጣው። መቃብር ሊከተው አቅዶ የመጣለትን ሰው እግዚአብሔር ማትረፍ ብቻ አይደለም አይቶም ሰምቶም የማያውቀው ክብር ውስጥ ነው ያስቀመጠው። እና ያ ሊገድል የመጣውን ይዞ ፈረሱን
ንጉስ የሚጠላው ለምን አልሰገደልኝም ያለውን ሰውዬ፣ ለምን አልተደፋም በፊት ያለውን ሰውዬ ንጉስ ለሚወደው እንዲደረጋል። እግዚአብሔር ምዕራፉን ቀይሮት፣ እግዚአብሔር ታሪኩን ቀይሮለት፣ እግዚአብሔር አምላክ ነገሩን ቀይሮለት፣ እግዚአብሔር አምላክ የታወጀበትን አዋጅ ጣልቃ ገብቶ ገልብጦለት፣ እሱ ብቻ አይደለም የተረሳ ነገሩ እንዲታወስ አረገ። ወገኖቼ ምዕራፋችን ሲቀየር አናቆም። እነኚህ ምልክቶች ናቸው። ምዕራፉ የተቀየረለት ሰው አንዱ ምልክቱ ይሄ ነው። እንገራቸው። ልትነኳቸው የማትችሉትን ሰዎች እግዚአብሔር ራሱ ይነካላቸዋል። ልትደርሱባቸው የማትችሉትን ሰዎች እግዚአብሔር ራሱ ይነካቸዋል። በተአምር መርዶክዮስ ንጉሱ ጋር ገብቶ አስጥለኝ ሊለው አይችልም። ማንም የሚገባበት ጊዜ አይደለም። አስቴርም ዘግይታለች። አስቴር ዘግይታ ሁለተኛ ቀን እየጠበቀች ነው። ሰውየው መጀመሪያ ቀን ሊገላግለው ነው። እሷ ሁለተኛ ቀን ስትጠብቅ ቀድሞ ሊጥለው ነው። አስቴር ተቀድማለች፣ እግዚአብሔር ግን አይቀደምም። የተረሳ ነገሩን እግዚአብሔር አታወሰ። ንጉስን የሚያል ነገር ከሞት አስጥሎት ምንም አልተደረገለትም። ምንም አልተደረገልኝ ብሎ ደግሞ ከቦታው አልሄደም። እግዚአብሔር ውለታን ሲያስብ፣ ስለ ስሙ ያረጋችሁትን ነገር ሲያስብ መቼ እንደሚመልስ ያውቃል። አንዳንዴ እጅ በእጅ እንዲሆን ነው የምንጠብቀው። ስለ ስሙ ያሳያችሁትን ይላል። ስለ ስሙ ያሳያችሁትን ይረሳ ዘንድ እግዚአብሔር አመፀኛ አይደለም። አንዳንዴ ሰይጣን እንዲያረክ ምን ሆነልህ? ይህን ሁሉ ዋጋ ትከፍላለህ፣ ታገለግላለህ፣ ታገለግያለሽ፣ ግን ምን ሆነልሽ? ተረስተሻል፣ ተረስተሃል። ግን እንደዛ አይደለም። እግዚአብሔር ያውቃል መቼን ምን እንደሚያደርግ። እግዚአብሔር የማይነካውን ነካለት። እግዚአብሔር የተሰወረውን ያደረገውን መልካምነት አሰበለት። ንጉስ የሚወደው እንዲደረጋል ብሎ ቀኑ ሙሉ ሲያዞር ውሎ ወደ ቤቱ እየቸኮለ ሄደ ይላል። እየቸኮለ ሊገል የመጣው ሰውዬ እየቸኮለ አፍሮ ሄደ። ከዛ ለሚስቱ ነገራት። ሶስተኛ ሐሳቤ፣ የመጀመሪያ ሐሳቤ የነገርኳችሁ ነው። እግዚአብሔር ጣልቃ ይገባል። እግዚአብሔር ጣልቃ ሲገባ የንጉሱን እንቅልፍ ወስዶታል። እግዚአብሔር ብድራትን ይከፍላል። ሁለተኛ ሐሳቤ እሱ ነው የነገርኩ። ብድራትን ይከፍላል። የተረሳውን ነገር አስቦ እግዚአብሔር ብድራትን ከፍሏል። ከዛ ሚስቱ ጋር ሄዶ የደረሰበትን ሁሉ ጧት ሲወጣ ሸኝተዋለች። በል የተማከርነውን አድርግ ብላ ነው ሸኘችው። ሲመጣ ግን እንደሸኛቸው ሆነ አልመጣም። እና የተፈጠረውን ነገራት። እና የተፈጠረውን ሲነግራት አብሮ የመርዶክዮስን ዘር ነግሯታል። የተፈጠረውን ሲነግራት አማሌቅና ከአማሌቅ ወገን ነው። አማሌቅና እስራኤል ከመጀመሪያ ጀምሮ ችግርተኞች ናቸው። እግዚአብሔር አምላክ እስራኤልን ከግብፅ አውጥቶ ሲወስድ የደከሙትን ከኋላ እየቀጠቀጡ ያስቀሩ ሰዎች ናቸው። ስለዚህ እግዚአብሔር እንዲጠፉ ፈልጎ የተነሳው ሳኦል እምቢ ብሎ የሳኦል ንግስና አንዱ ከላዩ ላይ ሄደበት ምክንያት በአማሌቅ ምክንያት ነው። የቆየ ችግር ነው ያለው። ስለዚህ አይሁዳዊ ስለመሆኑም ነው ደግሞ ዘሩን ሊያጠፋ የተነሳው። እና ከዛ ሲነግራት ምን አለችው? ይሄ በፊቱ ተወድቅለት የጀመርከው አለችው። ጀምሯል ማለት ነው መውደቅ። እኔ እኮ ስለ ታሪኩ አይደለም ሆኖ ጀምሯል መውደቅ ጀምሯል። እግዚአብሔር አምላክ መጣል ጀምሯል። የተደረገው ነገር ክብር ነገር ነው። እግዚአብሔር ወደ ክብር ነው የሚወስደው። ግን
በዛ መካከል የሆነ ነገር እየወደቀ ነው። ይሄ በፊቱ መውደቅ የጀመርከው ሰው አይሁዳዊ ከሆነ መጀመር ብቻ አይደለም ፈጽመ ትወድቃለህ አለች። ፈጽመ ነው የምትወድቀው። ስልጣን ያለው አቅም ያለው ጉልበት ያለው በተሰጠው ስልጣንና አቅም ጉልበተኛ ነኝ ብሎ የዘረጋው ነገር ጀመርከው ነገር አያዋጣህም። ይሄ ሰውዬ የተነሳበት ሰው አይሁዳዊ ከሆነ ፈጽመ ነው የምትወድቀው። ይሄው ጅማሬ ነው። ፈጽመ ትወድቃለህ። ወዲያው ይሄን እያወራችሁ ከጀመረ አይለቅም አይደለ? ንጉሱ ጃንደረቦች መጡ ሊወስዱት። አላገናኘውም ገና የአስቴር ግብዣና የሱን ፍጻሜ አላገናኘውም። ክብር ነው የመሰለው እሱ እና ወሰዱት። እንደለመደው መጠጣት ጀመረ። ቢያንስ ቀኑን ካሳለፈበት ትንሽ ያጽናነዋል። ንጉሱ ጋር ንግስቲቱ ጋር ሆነው ነው የሚጠጣው። ከዛ በነገሮች መካከል አስቴር ያቀደችውን ዘረገፈችው። ንጉሥ ሆይ ልንጠፋ ነው አለች። ልንጠፋ ነው፣ በዚህ ምድር ላይ ልንጠፋ ነው፣ እኔም ትውልዴም ልንጠፋ ነው፣ አስጥለን አለችውና ማነው ደፋር? እሱ እኮ ነው ቀለበቱን የሰጠው። ማነው ደፋር ይሄን ሊያደርግ የተነሳው? ይሄ ክፉ ሃማ ነው አለችው። ምን ይላል መጽሐፉ? ደነገጠ ይላል። እግዚአብሔር ጠላታችሁን ያስደንግጠላችሁ። አንዳንድ ጊዜ ምንም ማድረግ የማንችልበት ሁኔታ ውስጥ እንገባለን። ከአቅማችን በላይ የሆነ አንድ ሰው ሲያወራ የሰማሁት፣ አንድ አለቃ መስሪያ ቤት ውስጥ አስጨነቀው፣ ልጁን ክርስቲያኑን አስጨነቀው፣ ከስራው እስኪያባረረው አስጨነቀው እና አገልጋዩን ሄዶ ቤተክርስቲያን እረ አስጨነቀኝ፣ መተንፈሻ አሳጣኝ፣ ይሄ ስራዬን እሰራለሁ ግን አልወደደኝም፣ ምን ይኑር ምን አላቅም አለው። ከዛ ጸለየውና አገልጋዩ በፖስታ የሆነ ነገር ጽፎ አሽጎ እንዳትከፍተው ስጠው ለሱ አለው እና ይዞ ሄደ እና ጧት ሲገባ ያው እንደለመደው ሲያደርገው ሰው ነው የላከኝ ብሎ ፖስታውን ሰጠው። ማን ነው አለው? አይ የሆነ ሰው ነው የሰጠኝ ስጠው ብሎ አለው። ከዛ ቢሮ ገባ። ሲከፍተው ከነሱ ጋር ካለው ይልቅ ከኛ ጋር ያለው ይበልጣል የሚል ነው ጥቅስ ነው የጻፈው። እና ወዲያው ፖለቲሳይዝ አድርጎት ነው መሰለኝ እየተንቀጠቀጠ መጣ። ማን ነው? እነማን ናቸው ከናንተ ጋር ያሉት? እነማን ናቸው ይለዋል። ከዛ ወሰደው፣ ቸርች ወሰደው ሰውየውን እና የጻፈልኝ ሰውዬ ጋር አጋንንት ነበር፣ ጮህ ወጣ። ሰውየው ጌታን ተቀበለ። አንዳንድ ጊዜ ከአቅማችን በላይ የሆነ ነገር ውስጥ እንገባለን እና ከጩኸት ውጪ ሌላ ነገር የሌለን የሆነ ምዕራፍ ህይወታችን ላይ የተቀየረ እንደሆነ እርግጠኛ ነኝ። እግዚአብሔር የሆነ ነገር እያደረገ እንደሆነ ይሄ ዓመት ከገባ በኋላ እግዚአብሔር መንፈሴ ላይ በጣም አክብዶት ያለው እውነት ነው። ባለፈው አዲስ ጅማሬ ሼር አድርጌያቸዋለሁ። ይሄ ታድሶ የጀመረውን ህዝብ ሊያደናቅፍ ሊያጠፋ የተጀመረው ነገር እንዳያልቅ የተጎነጎነ ጉንጉን ነው። ግን እግዚአብሔር አምላክ መንገድ አለው፣ አደራረግ አለው። እግዚአብሔር አለቀና ከተመ በተባለ ማንም እዚህ ውስጥ ጣልቃ አይገባም በተባለ ነገር ስለ ህዝቡ ጣልቃ ይገባል። ወገኖች እግዚአብሔር ጣልቃ የሚገባ አምላክ ነው። እግዚአብሔር ብርቱ አምላክ ነው። እግዚአብሔር በእጆቹ ያዘን አምላክ ነው። የኛ የሚጠብቀን አይተኛም አያንቀላፋም። እግዚአብሔር ትልቅ አምላክ ነው። እግዚአብሔር ኃይለኛ አምላክ ነው። ወገኖች እግዚአብሔርን አልፎ ሊጎዳችሁ የሚችል የለም። አንዳንድ ጊዜ ሁኔታዎቻችንን ከእግዚአብሔር ጋር አስተያይተን እግዚአብሔር የምናሳንስ ይመስለኛል።
ነገሮች ያስፈራሩና እግዚአብሔርምና ትልቅ እግዚአብሔር እያለ የሚያንስ ይመስለናል እግዚአብሔር። ወይም ደግሞ እግዚአብሔር የተሆነ ይመስለን በደንብ አያይም እንዴ አይሰማም እንዴ እግዚአብሔር እየሰማ አይደለም እንዴ እያየ አይደለም እንዴ እንዴ ችላ ይለኛል እንላለን። እግዚአብሔር ግን ችላ የሚል አምላክ አይደለም። ነገሩ ያበቃ ነው የሚመስለው የመርዶክዮስ ሕይወት። አብቅቷል እኮ እንዴ አብቅቷል። ቀለበቱ በእጁ ነው ያለው። እንጨቱን አዘጋጅቶ ያበቃ ነገር ነው፣ ያከተመ ነገር ነው። እንዳይገባ መግባት አይችልም። በምድር ሰው መግባት አይችልም። ከሰማይ ግን እግዚአብሔር ይገባል። እግዚአብሔር ጣልቃ ባይገባ ኖሮ ለንጉሱ ያደረገው ነገር ሳይታሰብ መርዶክዮስ ይሞት ነበር። ምን እያልከን ነው ዛሬ? እግዚአብሔር ምዕራፋችሁን መቀየሩን ታውቁ ዘንድ እግዚአብሔር ስለእናንተ ሰውን ይነካል። እግዚአብሔር ጣልቃ እንደገባ ምዕራፋችሁ እንደቀየረ ታውቁ ዘንድ እግዚአብሔር ብድራትን ይከፍላል። እግዚአብሔር ምዕራፋችሁ እንደቀየረ ታውቁ ዘንድ ለብዙ ዘመን እስራኤልን እየተከታተለ ሲያስጨንቅ የነበረ አማሌቅ እግዚአብሔር በዛ ስፍራ ላይ እንደጣለው እግዚአብሔር ለብዙ ዘመን የተከታተላችሁን ይጥለዋል። ለምን? እግዚአብሔር ብርቱ አምላክ ነው። ታሪኩ ይውላችሁ፣ ታሪኩ የጻፉበት ትልቁ የጻፉበት በዓል አለ የሚያከብሩት ፉሪም የተባለ እግዚአብሔር እንዴት ጣልቃ እንደገባና እንዳዳናቸው ሴሌብሬት የሚያደርጉበት በዓል ነው። እሱን እንዲያከብሩ በየዓመቱ እንዴት አይነት ትድግና እግዚአብሔር እንደታደጋቸው እንዴት አይነት ምሕረት እንዳደረገላቸው የሆነ እንዲረሱት አልተፈለገም። የሙሴ ሕግ ላይ የለም ይሄ በዓል አሁን ነው እዚህ ጋር ስለተፈጠረ ያያዙትና የተቀበሉት። ሁሉ ጊዜ ዓመቱ መጨረሻ ላይ እንዲያስቡት ፈልገዋል። ምን? እግዚአብሔር ታድጎናል። እግዚአብሔር ከመጥፋት ታድጎናል። እግዚአብሔር ትውልዳችን ከመጥፋት ታድጓል። እግዚአብሔር አምላክ ታላቅ ነገር አድርጎልናል ብለው እንዲያስቡት እግዚአብሔር ፈልጓል። አንዳንድ ጊዜ በፊት የሚሆነ ያስፈልገን ወደ ኋላ ዞር ብናይ የእግዚአብሔርን ትድግና እናያለን። እያንዳንዳችን ታሪክ አለን የምናወራው እግዚአብሔር እንዴት አይነት አስጨናቂ ነገር ውስጥ እንዳወጣን። ስለዚህ እግዚአብሔር አምላክ ታማኝ አምላክ ነው። ያጠገባችኋለሁ እግዚአብሔር ስላንተ ሰውን ይነካል በሉት። እንደዚህ በሉ ድገሙና እግዚአብሔር ብድራትን ይከፍላል በሉት። ድገሙና እግዚአብሔር ጠላትን ይጥልልሃል በሉት። አሁንም ድገሙና እንደብሉት እግዚአብሔር አምላክ ስላንተ ሰውን ይነካል በሉት። ድገሙና እግዚአብሔር ብድራትን ይከፍላል በሉት። እግዚአብሔር ጠላትን ይጥልልሃል በሉት። በዚህ ዝግጅት እንደተባረካችሁ በማመን አስተያየት ወይንም ጥያቄ ቢኖራችሁ በሚከተለው አድራሻ ልታገኙን ትችላላችሁ። ኢሜል addishywat@gmail.com፣ ስልክ ቁጥር 0911 9264 22 ወይንም 0933 918769። በተመሳሳይ ፕሮግራም እስክንገናኝ መልካም ቆይታ እያልን የዛሬውን ፕሮግራማችንን በዚህ እናጠቃልላለን።